ቆፍጣና ባል ያለበት ቤት በነጭ በሉ በጥቁር በሉ በአረንጓዴ በሉ በቢጫ በሉ በፈለጋችሁት ዘር ብትሄዱ ቆፍጣና ወንድ ያለበት ቤት የባለ ቤተሰብ ጓደኛ ጎረቤት ዘመድ አዝማድ እንደፈለገ ትዳራቸው ላይ አይፈነጥስም ሚስት ላይ አይፈነጥስም ቤታቸው አይፈነጥስም ቆፍጣና ወንድ ያለበት ቤት ሚስት ትከበራለች ቆፍጣና ወንድ ያለበት ቤት ልጆቹ ይከበራሉ ቆፍጣና ወንድ ያለበት ቤት ቤቱ ይከበራል ቤቱ ግርማ ሞገስ አለው እያጠፉ እንኳን እሱ ቆፍጣና ከሆነ የባል ቤተሰብ እንደፈለገ መናገር አይችልም ቢናገሩም አክብረው በቃ ይሄ ምርጫህ ነው ትዳርህ ነው ኑሮህ ነው ግን እንደው በእኛ አመለካከት ብለው በአክብሮት ነው እንጂ እንትን የሚሉት እንደፈለጉ ከፍዝቅ አያረጉም ሶ የባል ቆፍጣናነት በጣም ለትዳር ትልቅ ሚና ይጫወታል መተት አስማት ጥንቆላ የመሳሰሉ እነዚህ ነገሮች ከየቤቱ መራገፍ አለባቸው ከኢትዮጵያ ውስጥ ብቻ አይደለም ያሉት ሌላ ሀገርም እኮ አሉ ሳይኪክ ምናምን ተብለው እኮ አሉ በየሀገሩ አሉ በአፍሪካም በየሀገሩ እነዚህ ትራዲሽናል በሆነ መልክ ተብለው የነዚህ ነገሮች አሉ ግን በጣም ነው የሚጎዱት በጣም አንድ ጊዜ ገጠመኝን ልንገር እሺ በሬ እንኳኳል እዚህ መስቀል ፍላወር አካባቢ ብቻዬን ነበር የምኖረው ከዛ በር ሲንኳኳ ሄጄ ስከፍት እንደ ሃይማኖት አስተማሪ የለበሰ ሰውዬ ቆሟል እዛ ጋር ከዛ ገንዘብ እንደፈለገ ሲገባኝ ቸግሮኝ ይርቦኝ ምናምን ሲል ያለኝን አወጣውና ሰጠሁት ከዛ እንደው ብቻህን ነው እንደምትኖረው አለኝ አዎ ብቻዬን ነኝ አልኩት ማለት በትዳር አልነበርኩ እንደው እኔ አንዳንድ ነገር እኮ መስራት ይችል ነበር አለኝ ምን ትሰራለህ አልኩት መስተፋቅር እኮ መስራት ይችላል አለኝ እና ምን ያደርጋል መስተፋቅሩ አልኩት በቃ ሴቶቹ በሰልፍ ይመጣሉ አለኝ